ሰላም ይብዛላችሁ። እንዴት ናችሁ? ደህና ቆያችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ማዳም ቅመሞቹ አንዳንዶቹ ማለት ነው፣ ሁሉ ሳይሆን አንዳንዶቹ ያጣው ቤት እቃ ብቻ ነው። ቤቱን አሞልቻለሁ። ለእቃ ብዬ ነው የመጣሁት። ቤቱ የሚያሰራው ስራ ካለ ቤቱን እዛው ኢትዮጵያ ላይ ሆነሽ ቤት ከሰራሽ እቃው ደግሞ ያቅትሻል። ግርም ይላሉ አንዳንዶቹ። ያቅትሻል ቤት ሰራሽ ለእቃ ቤት እቃ አልጋ ምናምን ብለሽ ነው ሳውድ ከሀገርሽ ወጥተሽ ሳውድ የምትመጪው። ለማንኛውም ለእቃ ሆነ ለምን ሆነ አንዴ ወጥተሻል። ቀለል አድርገሽ ለእቃ ብዬ ነው የመጣሁት። እቃው እኮ ከባዱ ቤቱ ከሰራሽ ወዲያ እቃው አይገዛልሽም ብለሽ ነው። ምን አስዋሽ? እቃው ይሁን ምን ይሁን ምን ወደው ልጆቻችን ሆነ ዘመዳችን ቤተሰብም ሆነ ሁሉም ትተን መጣን አይደለም። እቃውም ይሁን ምንም ይሁን ችግራችን ነው ያመጣን። ግዴታ ችግር ከሆነ ድረስ ዝም ብለን አፋችን እንደመጣ ከምናወራ ሀሳብ ሆኖ ያመጣነው ነገር መፈጸም አይሻልም? ዝም ብለን እንደመጣ ከሚቀደስ ለእቃ ብዬ ነው ቤት ሰርቻለሁ። 2 አመት ሰርቼ ልገባ ነው። 2 አመት ይቅርና 12ም እንዳንቺ አይነት አይገባም። ለአሁኑ እንደመጣ ነው የምትቀድጂው። ይኸው አርፈሽ ስራሽን ብትሰሪ ይሻልሻል። እዛው አልቀረሽ መጣሽ። ከመጣሽ ወዲያ ለእቃ ብዬ ነው። ሁሉ ነገር ሙሉ ነበረ። ኧረ እባክሽ ሙሉ ከሆነ ለምን መጣሽ? አልጋው የቤት እቃው እሱ እኮ ቤት ጀግና ሆነሽ ቤት የሰራሽው ጀግንነት ለእቃው አንሶሽ ነው። ለምን መጣሽ? ብቻ እንደዚህ አይነት ንግግሮቹ እኔ ስለማይመች ነው። እናንተ እንዴት እንደሚታስቡ አላውቅም። ለማንኛው እንደዚህ ከምናወራ ወደደ ጠላን ከወጣን ወዲያ እንግዲህ እንደዚህ አይነት ንግግሮቹ አስፈላጊ አይደለም ብዬ ነው ማስበው። ብቻ ልብና ይስጣችሁ። እንደ እሷ አይነት አንድ ጓደኛዬ ነበረች እንደዚህ ያለችው እና እንደዚህ አይነት ሳይመች ተመቸኝ የሚለው ንግግሮቹ ደስ አይሉም። ምንም ይሁን ምንም ከመጣን ወዲያ ሁላችን ደሃ ነን። ሁላችን ጎደሎ ያልሞላበት ነገሮቹ ስላለ ምንም ይሁን ምን ይሁን አርፈን ብንሰራ ይሻላል ባይኔ ማለት ነው። ካጠፋው ይቅርታ።